ይስጥልን ክቡራን የአብሲኒያ ሚዲያ ተከታታዮች፣ ነገ መስከረም 25 ነው። ከመስከረም በኋላ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት እያለ ይቀጥላል። ትህነግ ህወሓት ግን ከመስከረም 25 በኋላ መንግስት የለም እያለ ነው። ባለፉት 2 ቀናት አቶ ጌታቸው ረዳ ለትግራይ ሚዲያ ከመስከረም 25 በኋላ መንግስት የለም፣ ቢኖርም በጉልበት የተቀመጠ ህገወጥ መንግስት ነው፣ ህጋዊ መንግስት የለም ሲሉ ተደምጠዋል። የትግራይን ክልል የሚመራው ህወሓት ከፌዴራል መንግስቱ ጋር ሆድና ጀርባ መሆናቸው እየዋለ እያደረ እየከረረ መጥቷል። የፌዴራል መንግስቱ ህግም መንግስትም አለ። ያፈነገጠው የህወሓት ፓርቲ ጥቂት ቡድን ነው። ለፌዴራል ባለመታዘዝ ቢያምጽም የፌዴሬሽን ምክር ቤቱ ዛሬ ሰኞ መስከረም 25 ስብሰባ ጠርቷል። ውሳኔ ያስተላልፋል ተብሎ ይጠበቃል። በህጉ መሰረት በፌዴራል መንግስቱ ተጠሪ የሚሆን ጊዜያዊ መንግስት በክልሉ እስከ ማቋቋም እንደሚደርሱ እየተነገረ ነው። ይከታተሉ። የተራዘመው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የሥራ ዘመን መስከረም 25 ቀን በይፋ ይጀምራል። የትግራይ ክልላዊ መንግስትን ለማገድ ህጋዊ መሰረት እንዳለ ተነገረ። በኮሮና ወረርሽኝ መከሰት ምክንያት የ5 ዓመት የምርጫ ዘመናቸው የተራዘመው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች ተጨማሪ የሥራ ዘመን ሰኞ መስከረም 25 ቀን 2013 ዓ.ም በጋራ በሚያካሂዱት ስብሰባ በይፋ ይጀምራል። ሁለቱ ምክር ቤቶች በዓመታዊ ረፍታቸው ላይ የሰነበቱ ሲሆን ከ5 ዓመት በላይ የተራዘመውና ተጨማሪ የሥራ ዘመን ሰኞ በሚያደርጉት የሥራ ስብሰባ የሀገሪቱ ርዕሰ ብሔር ሳህለወርቅ ዘውዴ ምክር ቤቶቹ በተጨማሪ የሥራ ዘመናቸው ትኩረት ሰጥተው የሚተገብሯቸውን አበይት ተልዕኮችን አስመልክቶ በሚያደርጉት ንግግር እንደሚጀምሩ ከህዝብ ተወካዮች ምክር ቤት የተገኘ መረጃ ያመለክታል። ሁለቱ ምክር ቤቶች የሥራ ዘመን ሰኞ ከቀትር በኋላ በሚጀምሩት የሥራ ዘመን መክፈቻ ስብሰባ የሚጀምር ሲሆን ስብሰባውም የኮሮና ወረርሽኝን ለመከላከል በሚያስችል ሰፊ አዳራሽ ለማካሄድ ተብሎ በተመረጠው በጠቅላይ ሚኒስትር ጽሕፈት ቤት በሚገኘው የመሰብሰቢያ አዳራሽ ይካሄዳል። በመክፈቻ ስነ ስርዓቱ ላይ የሃይማኖት አባቶች፣ የፖለቲካ ፓርቲ አመራሮች፣ ታዋቂ ሰዎችና ዲፕሎማቶች እንዲሁም በአዲስ አበባ የሚገኙ የዓለም አቀፍ ተወካዮች ይገኛሉ። በነሐሴ ወር 2012 ዓ.ም ይካሄዳል ተብሎ የጊዜ ሰሌዳ የወጣለት አገር አቀፍ ምርጫ በኮሮና ወረርሽኝ መከሰት ምክንያት ባለመካሄዱ የሁለቱ ምክር ቤቶች የሥራ ዘመን ምርጫ ተደርጎ በህዝብ በሚመረጡ ወኪሎች እስኪተኩ ድረስ በሥራ ላይ እንዲቆዩ የፌዴሬሽን ምክር ቤት በሰጠው በሕገ መንግስቱ ትርጉም መወሰኑ ይታወቃል። በዚህ ውሳኔ ላይ የወሰኑት የፖለቲካ ፓርቲዎች ተቃውሞ እያቀረቡ ሲሆን የትግራይ ክልልን እያስተዳደረ የሚገኘው ህወሓት በግንባር ቀደምትነት ይጠቀሳል። ህወሓት የትግራይ ህዝብ በመወከል 38 ወንበሮች በህዝብ ተወካዮች ምክር ቤት ያሉት ሲሆን ሰኞ በሚጀምረው የምክር ቤቱ ስብሰባ አባላቱ እንዳይገኙ በመወሰን ትዕዛዝ ማስተላለፉን የፓርቲው ስራ አስፈጻሚ ኮሚቴ አባልና የፓርቲው ተመራጭ የሆኑት አቶ አስመላሽ ወልደስላሴ ለትግራይ ክልል ሚዲያ ሰሞኑን ገልጸዋል። አቶ አስመላሽ ከመስከረም 25 ቀን 2013 ዓ.ም በኋላ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች እንዲሁም የሚኒስትር ምክር ቤቶች ህጋዊነት እንደሌላቸው በመግለጽ የህወሓት አባል የሆኑ ተመራጮች በእነዚህ ምክር ቤቶች እንዳይሳተፉ ትዕዛዝ ማስተላለፉን አስታውቀዋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ከመስከረም 25 ቀን በኋላ ህጋዊነት ያለው መንግስት የለም ብሎ የሚነሳው ክርክር ከ2 ሳምንት በፊት በሰጡት ምላሽ በሕገ መንግስቱ መሰረት የተቋቋመ የሀገሪቱ ተቋማት ውሳኔዎችን ማክበር እንደሚገባ የሚገልጽ ምላሽ ሰጥተዋል። ለሕገ መንግስቱ መገዛት የሚጀምረው በሕገ መንግስቱ መሰረት ተቋቁሞ ሕገ መንግስቱ የሰጣቸውን ኃላፊነት መሰረት ያደረገ ውሳኔ የሰጡት ተቋማትን በማክበር ውሳኔያቸውን በመፈጸም እንደሆነ የተናገሩት አፈ ጉባኤው ውሳኔያቸውን በተመለከተ የፖለቲካ ልዩነት ወይም እይታ ቢኖር እንኳን ልዩነቱን ገልጾ
ውሳኔ መገዛት የዲሞክራሲ ስርዓት ባል መሆኑን አስገንዝበዋል። ከዚህ ውጭ መሆን ግን በሕግ እንደሚያስጠይቅ አስታውቀዋል። የተራዘመው ምርጫ በ2013 ዓ.ም እንዲካሄድ በሕዝብ ተወካዮች ምክር ቤት ከጥቂት ሳምንታት በፊት መወሰኑ ይታወሳል። ይህ በእንዲህ እንዳለ አርብ መስከረም 22 ቀን 2013 ዓ.ም የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራ ለሕገ መንግስቱ ተገዢ ያልሆኑትና ሰላም የማይፈልጉ ቡድኖች ላይ እርምጃ ለመውሰድ የሚያስችል በቂ ሕገ መንግስታዊ መሰረት መኖሩን አስታውቀዋል። ከዚህ ቡድኖች ውስጥ አንዱ ነው ያሉት የትግራይ ክልላዊ መንግስት ሕገ መንግስታዊ በሆነ መንገድ ምርጫ ማካሄዱን ይህም ተግባሩ ሕገ መንግስቱን አደጋ ላይ የሚጥል ነው ብለዋል። በዚህ መሰረት ከሚወሰዱ እርምጃዎች መካከል የትግራይ ክልልን ሕግ አውጪና ሕግ አስፈጻሚ ማገድ ሕገ መንግስታዊ አካሄድ መሆኑን ጠቁመዋል። ስለዚህም ለፌዴራል መንግስቱ ተጠሪ የሆነ ጊዜያዊ መንግስት ማቋቋም እንዲሁም የፌዴራል መንግስት የጸጥታ አካላትን በማሰማራት ሕገ መንግስቱ አደጋ ላይ የጣለውን ድርጊት መቆጣጠር ሕጋዊ መሰረት እንዳለው አስረድተዋል። ቋንደና መጣው መልካም የፊታችን ሰኞ መስከረም 25 የመንግስት የስልጣን ዘመን ያበቃል የሚለው ነገር በተደጋጋሚ ይነሳልና ይህ ምን ማለት ነው? ያው የመንግስት የስልጣን ዘመን በሕገ መንግስት በተደነገገው መሰረት በየ5 ዓመቱ መታደስ ያለበት። ያው እንደሚባለው በኢትዮጵያ ሕገ መንግስት መሰረት የፌዴራል መንግስት የሚባለው የብሔር ብሔረሰቦች ውክልና የያዘ መንግስት ማለት ነው። የብሔር ብሔረሰቦች ውክልና የሚገለጸው አሁን ባለው ሁኔታ ይህንን ፌዴሬሽን ባቋቋሙ የክልል መንግስታት 9 ክልል መንግስታት አሁን 10ኛ ክልል መንግስት አለ ሲዳማ ክልል መንግስት። ስለዚህ በእነዚህ ብሔር ብሔረሰቦች ውክልና ለ5 ዓመት የተመረጠ መንግስት በ5ኛው ዓመት ላይ ውክልና ያከትማል። ፌዴራል መንግስት የሚባል ሰማይ ላይ የተንጠለጠለ ነገር ስለሌለ በዋናነት የፌዴራል መንግስት ሁነኛ ተቋማት የሚባሉት በምርጫ ወደ ስልጣን የመጡት ተቋማት በየ5 ዓመት የስልጣን ዕድሜ ብቻ ነው ያላቸው። ስለዚህ መስከረም 25 የተመረጠበት ምክንያት ዝም ብሎ በዘፈቀደ ሳይሆን የሚቀጥለው መንግስት መመስረት ያለበት የአዲሱ ዓመት የአዲሱ የምርጫ ዘመን የመስከረም ወር የመጨረሻ ሰኞ መሆን ስላለበት መስከረም 30 መስከረም ማለት ይቻላል ነበር፣ ግን የመጨረሻ ሰኞ ነው የሚለው። ስለዚህ የመጨረሻው ሰኞ ነገ ስለሆነ ነገ አዲስ ምክር ቤት መሰብሰብ ነበረበት። አዲስ ምክር ቤት አልተመረጠም። ስለዚህ በዚህ ስሌት መሰረት ስልጣኑን አላግባብ ለማራዘም እንቅስቃሴ ያደረገ ህገወጥ ቡድን ይኖርም አይኖርም አለ። በዋናነት ግን ሕገ መንግስቱ ያስቀመጣቸው መሰረታዊ መርሆች በየ5 ዓመቱ በሚደረግ በህዝብ ይሁንታ ላይ የተመሰረተ ምርጫ ብቻ የሚኖር መንግስት ይኖራል ነው። ስለዚህ መንግስት ያከትማል ስንል በምርጫ በየ5 ዓመቱ መምጣት ያለባቸው የህዝብ ተወካዮች ምክር ቤት፣ የፌዴሬሽን ምክር ቤት፣ ጠቅላይ ሚኒስትር፣ ምክትል ጠቅላይ ሚኒስትር የሚመሯቸው ካቢኔዎች፣ ካቢኔ የሚመሩት ካቢኔ የሚኒስትሮች ምክር ቤት ይባላል። ተቋማት እንደ ተቋማት በህይወት የሉም ማለት ነው። ስለዚህ በእኛ ቋንቋ ብዙ ጊዜ መንግስት የሚለው ቃል ሁለት ነገሮችን ነው የሚያመለክተው። መንግስት ያከትማል ስንል ሀገር ያከትማል ማለት አይደለም። ግን የኢትዮጵያ መንግስት ሲባል ሀገርን ዲኖት አይደለም። ለኢትዮጵያን ስቴት የሚባለው ሀገር የሚባለውንም ያመለክታል። መንግስት የሚለው መስተዳድርንም ያመለክታል። አሁን ለዚህ ቋንቋ መስተዳድሩ ያከትማል ነው ያለ ነው። ምክንያቱም ስቴት እንደ ስቴት ሀገር እንደ ሀገር የሚያስቀጥሉ ተቋማት እነዚህ ብቻ አይደሉም። ሌሎች ተቋማትም አሉ። ሌሎች አገልግሎት የሚሰጡ ተቋማት አሉ። ፌዴሬሽኑ እንደ ፌዴሬሽን ሁሉንም ክልሎች የጋራ ብሎ የሚጠሩት ፌዴሬሽን ነው። ፌዴሬሽኑ ፈርሷል ብለን አናምንም። ለመፍረስ የሚያስችሉ አብዛኞቹ ስራዎች ተሰርተዋል። ምንም የሚያጠራጥር ነገር የለም። 4 ኪሎ ባለው ስልጣን ላይ ባለው ቡድን አብዛኞቹ ስራዎች ተሰርተዋል ፌዴሬሽኑ ለማፍረስ የሚያስችሉ። ግን ፌዴሬሽኑ እነዚህ ስራዎች ተሰርተዋልና ፈርሷል ተብሎ ዲክሌር የሚደረግ ነገር አይደለም። መስከረም 25 የሚያከትመው
ለ5 ዓመት ተመርጦ የነበረው መስተዳደር ከዚህ ውስጥ የተወካዮች ምክር ቤት፣ የፌዴሬሽን ምክር ቤት፣ የሚኒስትሮች ምክር ቤት፣ ጠቅላይ ሚኒስትሩ፣ ምክትል ጠቅላይ ሚኒስትሩ፣ ያው ሚኒስትሮች ምክር ቤት አባላት ደግሞ ሚኒስትሮች፣ እነዚህ ፖለቲካሊ በአቀረቡት ማኒፌስቶ ባቀረቡት ፕሮግራም ላይ ተመስርተው የተመረጡት ለ5 ዓመት ነው ኮንትራታቸው ያከትማል። ከነገ ወዲያ መስከረም 25 ላይ ጠቅላይ ሚኒስትር የሚባል አይኖርም፣ ምክትል ጠቅላይ ሚኒስትር የሚባል አይኖርም፣ የተወካዮች ምክር ቤት የሚባል አይኖርም፣ ፌዴሬሽን ምክር ቤት የሚባል አይኖርም። ለዚህ ነው መንግስት ያከትማል፣ ሀገር ግን ይቀጥላል። ሀገር ይቀጥላል ለተባለው ፌዴሬሽኑ መቀጠል አለበት። የምንታገለው እኛ ፌዴሬሽኑ ሊቀጥል ፌዴሬሽኑ መቀጠል መቻል አለበት። ግን ፌዴሬሽኑ ሊቀጥለው በተመረጠ መንግስት በተመረጠ መስተዳደር ነው የሚለው ነገር መወሰድ መቻል አለበት። አብታራ እንዴት ነው ልትቀጥል የምትችለው? ምናልባት የትኞቹ ተቋማት ናቸው የሚቀጥሉት? አሁን አንድ ነገር መመለስ ያለብን ብዙዎች ጠቅላይ ሚኒስትሩ አይቀጥሉም ማለት ጠቅላይ ሚኒስትሩ ከ4 ኪሎ ይወጣሉ ማለት አይደለም። ግን የሆኑ በቀይ ኮፍያ በለበሱ ወታደሮች የተከበቡ ሰውዬ ይሆናሉ ነው። በቃ የቀድሞ ጠቅላይ ሚኒስትር ልትያቸው ያለች ካስፈለገ ጠቅላይ ሚኒስትር ሆኖ የሚሰጡት ትዕዛዝ ማንንም ባይንድ አያደርግም ነው። በዚህ ኮንትራት ላይ በዚህ ፌዴሬሽኑን ለማስቀጠል በሚያስችል ክልሎች በሰጡት ኃላፊነት ብሔር ብሔረሰቦች በሰጡት ውክልና ላይ ተመስርቶ ጠቅላይ ሚኒስትር የሆነ ሰው ከውክልናው ውጭ ጠቅላይ ሚኒስትር ሆኖ መቀጠል ስለማይችል ግን ደግሞ ጠቅላይ ሚኒስትር ነኝ ብሎ ወዲያ ወዲህ አይልም ማለት አይደለም። ማለቱ ሊቀጥል ይችላል። የተወሰኑ ሰዎች ተወካዮች ምክር ቤት ግቢ የሚባለው ውስጥ ገብተው በሆኑ ጉዳዮች ላይ አይወያዩም ማለት አይደለም። ልክ ማንኛውም ሰው ሊሰበሰብ የሚችልበት ቦታ ላይ እንደሚወያዩ ሰዎች ነው መቆጠር የሚችሉት። እነሱ የሚወስኑት ውሳኔ ገዢ ሊሆን አይችልም። ያን ያለ ነው። የፌዴሬሽን ምክር ቤት የሚባለው የክልሎች ውክልና ሳይኖረው የታደሰ የክልሎች ውክልና ሳይኖረው ዝም ብሎ ተነስቶ እንደ ተቋም ተነስቶ ይሄን እናደርጋለሁ ሌላ አይችልም። ህጋዊ ተቀባይነት አይኖረውም። ያለ ህጋዊ ተቀባይነት አይኖረውም ማለት እነዚህ ሰዎች ህግ ያከብራሉና ስለዚህ ህጋዊ ተቀባይነት ስለሌለን ይሄን እናደርጋለን ያሉ ማለት አይደለም አይሉ። በእኔ ግምት ጠቅላይ ሚኒስትሩም መስከረም 25 ብቻ ሳይሆን መስከረም 30 ጠቅላይ ሚኒስትር ነኝ ብለው እንደሚከራከሩ መገመት ብዙም ይከብዳል አይመስለኝም። to all intents and purposes ህገ መንግስቱን ግምት ውስጥ አስገብተን ቢያንስ የእኛን ነው እያወራን ያለነው፣ ግን ሁሉንም ክልሎች ይመለከታል ብለን የምናምነው የክልሎች መንዝራ የሰጡትን ስልጣን በ5 ዓመት ውክልናቸው የሰጡትን ስልጣን ስኳንደር ያደረገ ያባከነ ግለሰብ ጠቅላይ ሚኒስትር ነኝ ብሎ እሱ ያቋቋመው ካቢኔ ነኝ ብሎ የሚኒስትር ምክር ቤት ነኝ ብሎ በእሱ ስር ያሉ ሚኒስትሮች ነን ብለው የሚወስኗቸው ፖለቲካ ውሳኔዎች ፍጹም ተቀባይነት አይኖራቸውም ነው ያለነው። አሁን ክሊር መሆን ያለበት እንዳልኩት መንግስታት በተቀየሩ ቁጥር ሀገር የሚፈርስበት ሀገር የሚናጥበት ታሪክም እያልን ስለመጣን ብዙ ጊዜ እንደዚህ አይነት ነገሮች በጣም ብዥታ የሚፈጥሩበት ሁኔታ ነው ያለው። ቅድም እንዳልኩሽ ሀገር የማፍረስን ስራ ፌዴሬሽን ድምፅ ማጡን የማጥፋት ስራ አብዛኛው ተሰርቷል በዚህ ቡድን። ግን ደግሞ ፌዴሬሽኑ መዳን አለበት ብለን እየተንቀሳቀስን ያለ ነው። እኛ እንደ ትግራይ ክልል መንግስትም ሆነ እንደ ህወሓት ፌዴሬሽኑ መዳን አለበት የሚል ጠንካራ እምነት አለ። ከመስከረም 25 ጀምሮ በመንግስት ስም በመስተዳድር ስም የተቀመጡ ጠቅላይ ሚኒስትር፣ ምክትል ጠቅላይ ሚኒስትር ወዘተ ውስጥ የሚባሉ ተቋማት የህዝብ ይሁንታ ብቻ ሊያስቀጥላቸው የሚችሉ ተቋማት እውቅና አንሰጥም። የሚወስናቸው ውሳኔዎች ገዢዎች አይሆኑም ነው። ይሄ ግን እኛ ስላልነው ሳይሆን ለኦሮሚያም አፕላይ ያደርጋል፣ ለአማራም አፕላይ ያደርጋል፣ ለሲዳማም አፕላይ ያደርጋል፣ ምክንያቱም ጠቅላይ ሚኒስትሩ ይሁንታውን ያገኘው ብሔር ብሔረሰቦች በክልሎቻቸው በኩል በሰጡት ፈቃድ እንጂ ራሱን ችሎ ተቀብቶ የመጣ ስላልሆነ ያው ተቀብቼ መጥቻለሁ የሚል እምነት ሊኖር እንደሚችል ማንም ሰው ያውቃል። ግን ዋናው ነገር እሱ አይደለም። ስለዚህ 4 ኪሎ ሰዎች ይወጣሉ ወይ? ታገሰ ጫፎ የህዝብ ተወካዮች ምክር ቤት አፈ ጉባኤ መሆናቸው ያከትማል ወይ? ያከትማል በህግ። ግን ከህዝብ ተወካዮች ምክር ቤት በቃ ተኝቼ ባረፍት ይሻለኛል ብሎ ወስናል ወይ? ሌላ ጉዳይ ነው። አያርጉት። እያልን ያለነው to all intents and purposes የሚወስኗቸው ውሳኔዎች የህግ
ጉልበት የሌላቸው ውሳኔዎች ናቸው የሚሆኑት። የሆነ አላፊ አግዳሚ ወሰዳቸው ውሳኔዎች የተለየ ትርጉም ሊሰጣቸው አይገባም ነው ያለው። በትግራይ ደረጃ ምንድነው ያለ ነው? ጠቅላይ ሚኒስትር ነኝ የሚል ሰውዬ በአጋጣሚ ጠቅላይ ሚኒስትር የሚኖርበት ቦታ ውስጥ ስላለ ብቻ በህግ የተሰጠው ስልጣን ካከተመ በኋላ የሚወስናቸው ውሳኔዎች ተቀባይነት ያላቸው እንዳልሽው ሀገር መቀጠል መቻል አለበት። ፌዴሬሽን መቀጠል መቻል አለበት። ፌዴሬሽኑ እንዴት ነው የሚቀጥለው ስንል ለምሳሌ የፍትህ ተቋማት ስራቸው የዜጎችን የፍትህ ጥያቄዎች ምላሽ መስጠት ነው። የፍትህ ተቋማት የምርጫ ዘመንን ተከትለው አይደለም የሚቋቋሙት። ፍርድ ቤቶች የምርጫ ዘመንን ተከትለው አይደለም የሚሾሙት። የተለየ ሁኔታ ካልተፈጠረ በስተቀር ኦልሞስት ለእድሜ ልክ ሊባል በሚችል ደረጃ የሚቀመጡ የተለየ ሁኔታ ካልተፈጠረ በስተቀር አትሊስት ለረጅም ጊዜ የሚሾሙት። የሰብአዊ መብት የማስጠበቅ ኃላፊነት ይጣልባቸው የሰብአዊ መብት ኮሚሽን፣ የእንባ ጥበቃ ተቋማት ወዘተ የሚባለው የወንጀል መከላከል ስራ፣ ወንጀል ክትትል የማድረግ ስራ፣ ወንጀል የመመርመር ስራ፣ የፖሊስ እንደዚህ አይነት ስራዎች እነዚህ ቀጣይ ስራዎች ናቸው። የምርጫ ዘመንን ተከትሎ የሚከናወኑ ነገሮች ስላሉ የሀገርን ሉዓላዊነት የማስከበር ስራ መከላከያ ሰራዊቱ የሀገርን ሉዓላዊነት ከውጭ ወረራ የመታደግ ኃላፊነት የምርጫ ዘመንን ተከትሎ የሚሰራ ስራ አይደለም። ሁሌም 24 ሰዓት በቀን 7 ሰዓት በሳምንት እንደሚባለው በንቃት መጠበቅ ያለበት ስራ ነው ሉዓላዊነት የማስጠበቅ ስራ። ስለዚህ እነዚህ ቀጣዮች ይሆናሉ። የኢኮኖሚ እንቅስቃሴዎች፣ የእርሻ ልማት፣ የመሰረተ ልማት ግንባታ፣ የጉምሩክ ታክስ ስብሰባ ወዘተ የሚባሉ ነገሮች እነዚህ የዕለት ተዕለት እንቅስቃሴዎች ናቸው። የምርጫ ዘመንን ተከትሎ የሚሰሩ አይደሉም። እርሻ እኛ ፈርታይል ክረሰንት የሚባሉ አካባቢ የኖርን ነን። ከ10 ሺህ ዓመታት በፊት ጀምሮ ሲታረስ ነው የኖርበት አካባቢ ነው። ግብርና ሚኒስቴርም ሳይኖር ግን ቀጣይ የዕለት ተዕለት የህዝብ እንቅስቃሴ ገቢዎች መሰብሰብ፣ ለዕለት የኢኮኖሚ እንቅስቃሴዎችን ማካሄድ፣ የመሰረተ ልማት ግንባታዎችን ማስቀጠል፣ ፕሮጀክቶችን ማስቀጠል፣ እነዚህ ስራዎች የምርጫ ዘመንን ተከትለው የሚሰሩ ስራዎች ናቸው። አገልግሎቶች አሉ። የውሃ፣ የቴሌኮሙኒኬሽንስ፣ የትራንስፖርት ውስጥ መደበኛ ስራዎች በሙሉ እነዚህ ሀገር በመሆኗ ብቻ የሚሰሩ ስራዎች ናቸው። ቢሮክራሲው ይቀጥላል ነው ያለ። ሀገር እንደ ሀገር ውጭ የምትወከልባቸው ሚስዮኖች ስራቸውን ያቆማሉ ማለት አይደለም። ምክንያቱም ኤሴንሻሊ እነዚህ ሚስዮኖች ሀገርን ወክለው መንግስት ስልጣን ያለው መንግስት ያወጣቸው ፖሊሲዎች ተመርጦ እስከ መጣ ድረስ ያወጣቸው ፖሊሲዎች ቀጣይ ሆነው ሊቀጥሉ ይችላሉ። እነዚህ ፖሊሲዎች ዝም ብሎ በራሱ ጊዜ ጠቅላይ ሚኒስትሩ ይቀጥላሉ የሚል ሰውዬ አዲስ ፖሊሲዎች ሊያወጣ አይችልም። ይሄ ቢሮክራሲም ቢሆን አዲስ አሰራሮችን ሊፈጥር አይችልም። በቆዩት አሰራሮች ስራውን እየሰራ ይቀጥላል ማለት ነው። ቀደም እንዳልኩ መከላከያ ሰራዊት አገር ሉዓላዊነት ማስከበር የራሱ የስልጣን ተዋረዳ ነው። መከላከያ ሰራዊት ስራውን ሲሰራ በሉዓላዊነት መደፈር ደርሷል ብሎ በሚያምንበት ሰዓት የራሱ አዛዥ አለ፣ የራሱ ኤታማዦር ሹም አለ። እዚህ ውስጥ የሚጎለው ጠቅላይ አዛዥ ይባል የነበረው ጠቅላይ ሚኒስትር ብቻ ነው። አሁን ስልጣኑ በህግ ስላከተመ በዚህ ጉዳይ ላይ ሊወስን አይችልም። ምክንያቱም የሀገር ሉዓላዊነት ጉዳይ ላይ መወሰን ኃላፊነት በህገ መንግስት የተሰጠው ለመከላከያ ሰራዊቱ ነው። ስለዚህ ጠቅላይ ሚኒስትሩ እንኳን ይሄ ነገር የግብጽ ወረራ አያሰጋኝም ብሎ ቢያምን መከላከያ ሰራዊቱ በራሱ ጊዜ የግብጽ ወረራ የመከታ ኃላፊነት አለበት። ይወሩናል ያልኩ አይደል? የኤርትራ ወረራ ካለ ይህንን የመከታ ኃላፊነት የመከላከያ ሰራዊቱ ነው። የገሌ ትእዛዝ አይደለም የሚጠብቀው። ሰው ያለ ነው። እነኚህ መስተዳደር የሚባል የ5 ዓመትን የምርጫ ሳይክል ተከትሎ ስልጣን ላይ የሚወጣው አካል በስም ለመጥቀስ ጠቅላይ ሚኒስትር፣ ምክትል ጠቅላይ ሚኒስትር፣ ካቢኔ ወይ ሚኒስትሮች ምክር ቤት የሚባለው፣ የተወካዮች ምክር ቤት፣ ፌዴሬሽን ምክር ቤት የሚባለው ህጋዊ ስልጣናቸው እሁድ እኩለ ሌሊት ላይ የሚያከትም የሚመጣ ፖለቲካዊ ስልጣኖች ማለት ነው። ተወዳድረው መኪኖቻቸውን የሚነጥቃቸው ያለ አይመስለኝም ለተወሰነ ጊዜ። በህዳሴ ግድብ አካባቢ ያሉ የኢትዮጵያ አየር ክልል ለበረራ ዝግ መደረጉ ተገለጸ። የኢትዮጵያ ሲቪል አቪዬሽን ዋና ዳይሬክተር ኮሎኔል ወሰኔለ ሁነኛው ለሪፖርተር እንዳረጋገጡት የታላቁ ህዳሴ ግድብ በሚገነባበት በቤንሻንጉል ጉሙዝ ክልል ውስጥ
ያለው የኢትዮጵያ አየር ክልል ከማንኛውም አይነት የበረራ እንቅስቃሴ ዝግ እንዲሆን ከሚመለከታቸው የደህንነት አካላት ጋር በመወያየት ክልከላ ተጥሎበታል። በመሆኑም የንግድ ወይም የመንገደኞች ማጓጓዣ አውሮፕላኖችም ሆኑ ሌሎች አይነት የበረራ እንቅስቃሴዎች ግድቡ በሚገኝበት አካባቢ መከናወን እንደማይችሉ ገልጸዋል። ይህም ቢሆን የሚመለከተው አካል በሚሰጠው ልዩ ፈቃድ ብቻ በተከለከለ የአየር ክልል በረራ እንዲደረግ ሊፈቀድ እንደሚችል አስረድተዋል። የአየር ደህንነትን ለማረጋገጥ እንዲህ አይነት ክልከላዎች መጣል በዓለም አቀፍ አሰራር የተለመደ መሆኑን የገለጹት ዋና ዳይሬክተሩ ኢትዮጵያ የግድቡን ደህንነት ለማረጋገጥ ስትል ይህንን ክልከላ መጣሏን ገልጸዋል። ክልከላውን ከመጣሉ በፊት የአየር ኃይልና ከሌሎች ከሚመለከታቸው የመንግስት አካላት ጋር ምክክር ተደርጎ የተፈጸመ እንደሆነ ክልከላው ተግባራዊ መደረግ የጀመረው ከወራት በፊት በ2012 ዓ.ም ውስጥ እንደሆነ ለሪፖርተር ተናግረዋል። የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ በበኩላቸው በህዳሴ ግድብ ላይ የሚቃጣ ጥቃት ለመከላከል የሚያስችል ሙሉ ዝግጅት መኖሩን በግድቡ ላይ የአየር ጥቃት ይሰነዘራል የሚል ስጋት ፈጽሞ እንደማያሳስብ ሰሞኑን ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቃለ ምልልስ ገልጸዋል። የኢትዮጵያ አየር ኃይል ቀደም ሲል ባካበተው ልምድ ላይ ዘመናዊ ትጥቆችን በማከል ራሱን በጥሩ ሁኔታ አደራጅቶ የአገሪቱ የአየር ክልል በተለይም ለህዳሴ ግድቡ የ24 ሰዓት ልዩ ጥበቃ እያደረገ እንደሚገኝ አስታውቀዋል። አየር ኃይሉ ሙሉ ዝግጅት ላይ እንደሚገኝ ያስታወቁት ሌተናል ጄኔራል ከ4 ሰዓት በላይ በአየር ላይ መቆየት የሚችሉ ጀቶችን መታጠቁንም ጠቁመዋል። ከዚህ በተጨማሪም የአየር እንቅስቃሴ ቅኝት በተመለከተ ማንኛውንም የአየር እንቅስቃሴ ወደ ኢትዮጵያ አየር ክልል ከመግባቱ ከ400 ኪሎ ሜትር የአየር ርቀት ላይ ሳለ ሙሉ በሙሉ መለየት የሚያስችል ራዳር አየር ኃይሉ መታጠቁንም ተናግረዋል። ወደ ኢትዮጵያ አየር ክልል ከመግባቱ ከ400 ኪሎ ሜትር ርቀት ላይ ያለ የአየር እንቅስቃሴ የበረራ ከፍታውን፣ የበረራ ፍጥነቱን እንዲሁም የበረራውን አይነት ማለትም የመንገደኞችን የጦር እንቅስቃሴ መለየት እንደሚችል ገልጸዋል ሲል ሪፖርተር ዘግቧል። እኛንም ለመስከረም 25 አብሮ ያድርሰን። የፌዴሬሽን ምክር ቤት የሚያስተላልፈውን ውሳኔ ይዤ ቀርባለሁ። አብሲኒያ ሚዲያን ሰብስክራይብ፣ ኮመንት፣ ሼር በማድረግ አብራችሁ ሰራተኛ እንድትሆኑ ጋብዛለሁ። ለዛሬ የነበረኝ ፕሮግራም እዚህ ላይ ያበቃል። ውድና አሰፋ ነኝ። መልካም ጊዜ።